ሃይሚ መተው ነበረ፣ እነ ብሩኬ መተው ነበረ፣ እነ በቃ ብቻ እነ ኪያ በጣም የሚገራርሙ ልጆች መተው ነበረ። ሃይሚዬ በእውነት ብድግ ብዬ ማመሰግንሽ ማለት ለሰጥሽኝ አስተያየት ወርስ በርታ፣ በጣም ጠንክር ምናምን ነገር ብላ በጣም ብዙ አስተያየት ሰጥታኛለች። በእውነት ፋሚሊ ቤተሰቦቼ በጣም ማመሰግነው። እናንተ ክብር ይገባችኋል። እግዚአብሔርን አሁንም ወደፊትም አብራችሁኝ እንደምትቆዩ አብራችሁኝ እንደምትሆኑ ተስፋ አደርጋለሁ። እግዚአብሔርን ቢኖረው ሰብስክራይብ ቢኖረው እኛ እናንተን ለማዝናናት እናንተን ትልቅ ቦታ የምታደርሱ እናንተ ናችሁ። ግን እኛ ደግሞ በቻልነው አቅም እናንተን ለማዝናናት እንሞክራለን። ሰላም ውድና ተወዳጆች የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አለን እግዚአብሔር ይመስገን አለን። ያው ጠፍቻለሁ በእውነት ቪዲዮ ከሰራው በጣም ረጅም ጊዜ ሆነኝ ምናምን። ያው እንደነገርኳችሁ ቪዲዮ እየሰራው አይደለም። አንዳንድ ስራዎች እንግዲህ እየሰራን ነው። ያው ታውቃላችሁ ከዚህ በጀርባ የምትመለከቱት እንግዲህ ከዚህ በኋላ በእንደዚህ አይነት ኮንተንት ነው የምመጣው። የራሴ የግሌን ስራ እያስተዋወቅኩኝ ከእናንተ ጋር አብሬ የምቆይ ይሆናል። አሁን በቃ ሁሉን ነገሮችን ጨርሻለሁ። በረግጥ ያው እንደምታውቁት ሰርግም እሰራለሁ፣ ዲጄ ነኝ፣ ክለብም እሰራለሁ፣ ያው እንደ ዲጄ ነኝ። እዚህ ጋርም እርጥብ እሰራለሁ። ያው እናንተ ጋርም እንደዚህ እየመጣሁ ደግሞ እንዴት ናችሁ ሰላም ናችሁ እያልኩ ሰላምታችንን እያቀረብን እንደዚህ እየተጨዋወትን እንቀጥላለን ማለት ነው። እንዴት ናችሁልኝ? ሰላማችሁ በያላችሁበት ብዝት ይበልልኝ። እንግዲህ ያው ብዙ ከዛ ቪዲዮ በኋላ ብዙ የተከናወኑ ነገሮች አሉ። እነሱን በአጭሩ ለእናንተ ለማስረዳት እሞክራለሁ ማለት ነው። ያው በመጀመሪያ ደረጃ እናንተ እንዴት ናችሁ? በመጀመሪያ ሁለተኛ ስራ እኔ ጋር ቆንጆ ነበር፣ እግዚአብሔር ይመስገን ቆንጆ ነው። ያው ጾም ስለሆነ ሰው ጾም ላይ ስጋ ላይ ነው ሰው እና ሰው አልጨረሰም። የበዓል ድባቡ ገና አላለቀም እና ሰው ስጋ ላይ ስለሆነ ያው እኔ ጋም ደግሞ ትንሽ አየር እግዚአብሔር ይመስገን። በርግጥ ግን ትንሽ አየር ቀዝቀዝ ብሏል። ብቻ ኖርማል ነው እግዚአብሔር ይመስገን እና ደህና ነኝ ለማለት ያክል ነው። እና በእውነት በጣም ነው ደስ ያለኝ ማለት ከጠበቅኩት በላይ በቃ ማለት ያቺ ቪዲዮ በጣም ታይታልኛለች። እግዚአብሔር ይመስገን በእውነት ባለፈው የለቀኩት ቪዲዮ በእውነት በቃ ደስ ብሎኛል። እግዚአብሔርን በጣም ኮመንት ብዙ የሚገራርሙ በቃ ማለት የሚያበረቱ የሚያጠነክሩ የሚገራርሙ ኮመንቶች አይቻለሁ። እግዚአብሔርን በጣም አመሰግናለሁ ሁላችሁንም፣ እግዚአብሔር ያክብርልኝ። ከዛ በኋላ ባይዘው ትንሽ ማምሻ ስለሆነ ቪዲዮ ለመስራት አልተመቸኝም እንጂ ሃይሚ መተው ነበረ፣ እነ ብሩኬ መተው ነበረ፣ እነ በቃ ብቻ እነ ኪያ በጣም የሚገራርሙ ልጆች መተው ነበረ። በእውነት አብሶ ሃይሚዬ በእውነት ብድግ ብዬ ማመሰግንሽ ማለት ለሰጥሽኝ አስተያየት ወርስ በርታ፣ በጣም ጠንክር ምናምን ነገር ብላ በጣም ብዙ አስተያየት ሰጥታኛለች። በእውነት የዛኔ ማታ ስለሆነ ቪዲዮ ለመቅረጽ አልተመቸኝም። ለዛ ነው ቤተሰቦች ይቅርታ። በቀጣይ እንግዲህ ነገሮችን አስተካክዬ ቪዲዮ ለመስራት ሞክራለሁ ማለት ነው። ብሩኬም በጣም ነው ማመሰግነው በእውነት ልጅ ነህ ብላችሁ ሳትልኩኝ መታችሁ እንግዲህ እርጥቤ ስለመረቃችሁልኝ በዚሁ ከወዲሁ በጣም አመሰግናለሁ። ሁላችሁንም በዙሪያ ያላችሁ ሰዎች በእውነት በጣም ነው ማመሰግናችሁ። ኪዶ በእውነት በውስጥ የላከልኝ ቴክስት ሁሌ የሚመጣ ነበረ። ስራ ምናልባት ድካም ላይ ምናምን ስለሚሆን ነው እንጂ አብዛኛው ጊዜ ኪዶ በጣም ታውቁታላችሁ። እሱንም ላመሰግነው እወዳለሁ። በጣም ነው ማመሰግነው። ሌሎቻችሁም አላችሁ ስም ያው ገልጬ አልጨርሳችሁም። በጣም የአገር ናችሁ እና ግን በመጀመሪያ ፋሚሊ ቤተሰቦቼ በጣም ነው ማመሰግነው። እናንተ ክብር ይገባችኋል። እግዚአብሔርን አሁንም ወደፊትም አብራችሁኝ እንደምትቆዩ አብራችሁኝ እንደምትሆኑ ተስፋ አደርጋለሁ። እግዚአብሔርን እና ድጋፋችሁ አይለኝ። ያው የምለቀውን ቪዲዮ እዩልኝ፣ ሾፍ አድርጉልኝ፣ አግዙኝ፣ በርታ፣ አይዞ ምናምን በሉኝ። ፎሎ ያላደረማ ሰብስክራይብ በቲክቶክ ለምዶ ብዬ እኮ ነው እንግዲህ ቲክቶክን ፎሎ አድርጉኝ እያልኩ ይኸው 340 ምናምን ሺህ ደርሻለሁ ማለት በቲክቶክ ካያችሁ በአማርኛ ዳዊት 21 ብላችሁ ጽፋችሁ ቲክቶክ ላይ ቼክ ማድረግ ትችላላችሁ ማለት ነው። ያው በሱ ለምዶብኝ ነው ፎሎ አድርጉ የምለው። ሰብስክራይብ ይሄንን ቻናል ሰብስክራይብ ያላደረጋችሁ ምናምን ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ቪዲዮዎቹ ሲመጡ ምናምን ነገር ብቻ አግዙኝ። በቃ ቆንጆ ቪዲዮዎች እንደዚህ ሀሳብ ደስ የሚሉ ሀሳቦች እያነሳን እንጨዋወታለን ምናምን ስለ ህይወታችን ተበክሮ ምናምን በቃ
ከዚህ በፊት ያሉ ቪዲዮዎችን ላይ እንትን ብያለሁ ማለቴ ሀሳቤን ገልጭ ያለው ብዙ ነገር ማለት ነው። ምናልባት ይቅርታና ግን በጣም ኮሜንት እያየሁ አንዳንድ ኮሜንቶች አለ ብሩኬ ነው ቻናል ማለት ብሩኬ የሆነ ቪዲዮ ላይ ገብቶልኝ ነበረ ኬክ አስደፍተ ምናምን ነገር ብሎ ነበረ እና ቪዲዮን ሳታዩ ኮሜንት የምትሰጡ ሰዎች ፕሊስ ባካችሁ መጀመሪያ ቪዲዮን እዩ፣ ከታች ያሉትን ቪዲዮ እዩ። እኔ የተባልኩትን አድርጌያለሁ። በቃሌ የምገኝ ሰው ገብታችሁ ከታች ያለውን ቪዲዮ እዩ። ቪዲዮን ሳታዩ አንድ ቪዲዮ ሳታዩ መታችሁ ኮሜንት ላይ ኬክ ቁረስ ምናምን ስንት ነው ኬክ ቆርሰው? እንደዚህ አይደረግም። እሺ ወዳጆቼ እና እኔን የምትወዱኝ የምታከብሩኝ ከውስጥ የምትመልሱት ሪፕላይ የምታደርጉላቸው ሰዎች ምናምን በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ቴንኪው የኔ ሀሳብ የገባችሁ የኔ ሁሉ ነገር የገባችሁ ሰዎች ናችሁና ከወዲሁ እግዚአብሔር ይስጥልኝ አመሰግናለሁ ማለት ፈልጋለሁ። ዛሬ በባዶ አይደለም የመጣሁት፣ እንግዲህ ዝም ብዬ አይደለም የመጣሁት። ያው የስራ ሰዓት ማምሻ ስለሆነ ማታ ነው የምንሰራውና ሰሚር ልጋብዝላችሁ ነው ዛሬ። ሰሚር በጣም ማለት ጓደኛዬ ነው፣ በጣም የቅርብ ምለው ጓደኛዬ የቅርብ ማለት ሰሚር ማለት ከዚህ በፊትም ቪዲዮ ላይ አንስቼዋለሁ። እንግዲህ የሚያበረታኝ ማለት እንደ ልጅ እግዚአብሔር ዳቦ አምጣልኝ ስለው እንኳን ዳቦ የሚያመጣልኝ አቮካዶ አምጣልኝ ስለው በቃ የሚላክኝ ልጅ ነው ሰሚር ማለት በጣም እግዚአብሔር ምስክሬ ነው። እኔ ስለ ሰሚር መናገር አልችልም። እግዚአብሔርን በእውነት ቀሊል አይደለም። በጣም ነው የምወደው፣ አከብረዋለሁ። ዛሬ እሱን ነው ይዤላችሁ የመጣሁት። እንግዲህ በሱ አንደበት ደግሞ አንዳንድ ነገሮች እንሰማለን። ያው የምሰራበት ቦታ አሁን ምናልባት የምሰራበት ቦታ ነው ያለሁት አሁን። እንግዲህ ሳስ የራሱ የሆነ ዩቲዩብ አለው ተከፍቷል። ግን በእርግጥ እየተሰራበት አይደለም። ግን 1 2 3 4 ቪዲዮ ሰርተናል። ያን ያክል ነው ማለት ያው እንደምታዩት ሳስ ቲዩብ 33 ሳስ ቲዩብ 33 ይላል። ሁላችሁም እስኪ እየገባችሁ እኔ ማለት እስኪ እኔን እንደ ልጅ እንደው ታዘዙኝ። እስኪ የምር እየገባችሁ ሁላችሁም ሰብስክራይብ አድርጉለት ፕሊዝ፣ በማርያም እንደው ሁላችሁም ማለት ነው። እንተጋገዝ። እኔ ከሳስ ጋር ቪዲዮዎች እሰራለሁ። ከዚህ በኋላም በሱ ቻናል እንሰራለን እና እስቲ ሁላችሁም ሰብስክራይብ አድርጉት። ቪዲዮዎች እንሰራለን፣ እንነቃለን። ከሱ ጋር ምናምን በእኔ ቻናል በሱ ቻናል እያደረግን እንነቃለን። ቤተሰብ እንተጋገዝ። ምንም የሚጎልባችሁ ነገር የለም። በነገራችን ላይ ሰብስክራይብ ስታደርጉ እድሜው ረጅም ነው። በነገራችን ላይ እያነሳሁት ነው የመጣው ምንድነው ምንጥረው ቪዲዮ ላይ ነው ባይዘው ዴደ ሳስ ማለት ስለ በእውነት ሳስ ይባላል። ሳስ ቲዩብ እንዴት ናችሁ? በቃ እንዴት ነው እናት ሲደው ከስንት ጊዜ በኋላ ዩቲዩብ ላይ ተከስተናል ማለት ነው። ሳስ ቲዩብ ማለት እሱ ነው። ሁላችሁም እየገባችሁ ሰብስክራይብ አድርጉ። ሰላም ብላችሁ ያለን ሀሳብ ምናምን ስለ ማምሻርጥንም የተሰማን ነገር ሰላም ውድና የተከበራችሁ የዴቭ እና የኛ ቤተሰቦች ሰላም ናችሁ? አለ እንግዲህ ከረጅም ጊዜ በኋላ ነው አይደል የመጣነው። በጣም ቆየና እኔ ራሱ ልቤ መታፈረው ፍርሃት አለኝ እንዳዲስ ሰው። ያ የሥራ ሁኔታ ትንሽ በጣም ቢዚ አድርጎን ነበርና ስራ ማመቻቸል እና ያው ቤተሰብ ስራ ምናምን ነገር በጣም ትንሽ ቢዚ አድርጎን ነበረ። ከረጅም ጊዜ በኋላ እንግዲህ ተመልሰናል። ያው እኛም እናንተን እንትን ከማለት እናንተን ከማስቸገርም እንትን ከማለትም አንተቆጠብንም እስካሁን። ምክንያቱም ያው አላደገም አካውንቱ እና ከዚህም በላይ እንዲያድግና ቪው እስካሁን 20 ሺህ እንዳልገባ ታውቃለህ። በጣም የሚያሳዝን እስካሁን 20 ሺህ አልገባም። ቢያንስ እኛ እንሰራለን ችግር የለብንም ግን ቢያንስ ቺና አካውንት 20 ሺህ እንኳን ገባ። 20 ሺህ እንኳን ኬክ እንቁረስ ወይስ እርጥብ እንቆርሳት? ስፔሻል ተራሰው ነው ቆርጠታ በቁራል ባላ አድርገን እርጥብ እንቆርሳለን። እንደዚህ በካሻፑ 20 ሺህ ሰብስክራይብ ብዬ ጽፌ ማለት ነው። እና ፋሚሊዎች ቪው ይኖረው ሰብስክራይብ ይኖረው እኛ እናንተን ለማዝናናት እናንተን
ትልቅ ቦታ የምታደርሱ እናንተ ናችሁ። ግን እኛ ደግሞ በቻልነው አቅም እናንተን ለማዝናናት እንሞክራለን። እናንተም ሀሳብ አስተያየት ካላችሁ መጠየቅ ትችላላችሁ እና ማለት እኛም ትልቅ ቦታ መድረስ እንፈልጋለን። ምክንያቱም ዳዊት እንደምታዩት መረዳው ነው ይልጥልኝ እሱም የስራ ያው እርጥብ ምናምን እየሰራ ነው። እኔም ጋር ጎኑ አለውኝ። ግን ቢያንስ የተሻለ ደግሞ ከዚህ በላይ የኛን ለውጥ የምትፈልጉ ሰዎች ወይ ደግሞ የምትሹ ሰዎች አበረታቱን። እንግዲህ ከዚህ በላይ እኔ ምንም ልል አልችልም። በቃ አበረታቱን ከዚህ በላይ የራሱንም ያንተም ሰብስክራይብ እንዲያደርጉ ምናምን የኔም ሳስት ቲዩብ 33 ነው እንግዲህ 4000 ምናምን ነው ሰብስክራይብ ያለው። እሱንም ሰብስክራይብ እያደረጋችሁ በዛም በዚህም እያደረግን እየቀላቀልን እንሰራለን ከዚህ በኋላ እኛም አንጠፋ። ምክንያቱም እናንተ ናችሁ ትልቅ ቦታ የምታደርሱ፣ የምታወርዱንም እናንተ ናችሁ ትልቅ ቦታ የምታደርሱ እና ፋሚሊ ትልቅ ቦታ አድርሱን። እስካሁን የሚያወርዱንም እነሱ ናቸው። በነገር የሚያወርዱንም እነሱ ናቸው። የሚሰክዱም ግን እኛ ምን ከፍ ማለት ነው የምንፈልገው፣ መውረድ አንፈልግም፣ መዋረድም አንፈልግም። ቤተሰቦቻችን ደግሞ የተሻለ ለማዝናናትና ከዚህም በላይ እንጠራለን ማለት ሰው ከትንሽ ተነስቶ ነው ትልቅ ቦታ የሚደርሰውና የግኛም ትልቅ ቦታ ላይ ከደረሰ እንድረስ አንልም። እንቁላል ቀስ በቀስ ነው ምናምን ብር የገባው። ልክ ነው። እሱ ስለ ስራ ነው የሚያስበው። ከስራዬ ጋር ነው እንቁላል ስለጀመርኩ እንግዲህ ስለ እንቁላል ማወራሳችሁ እና ቤተሰብ ያው ከትንሽ ነው። አሁን 20 ሺህ ከሆነ ቀስ ያለ 25 30 45 እያለ ነው የሚቀጥለው። ቀስ በቀስ ሁሉ ነገር የሚሄደውና በአንዴ 100 ሺህ ወይ 300 ሺህ ከደረስን እንደዛ የሚባል ነገር የለም። ሲጀምር ማንም እንደዛ የደረሰ የለም፣ ደርሶም አያውቅም። ስለዚህ ቤተሰብ ቀስ እያለ ነው ሁሉን ነገር ይስተካከላል። እኛም ተስፋ እንቆርጠን እንሰራለን። ይኸው በስንት ጊዜ መተን እንኳን እየሰራን ነው አይደል? እንደ ሌሎቹ በየቀኑ እንኳን ባይሆን እንደዚህ በሳምንት በ15 ቀን ምናምን 3-2 ቢሆን ምናምን ነገር ይመጣል እንላችኋለን። ቀጣይ ባንተ ነው ቪዲዮ ምሳሌ ስልክ አካውንት ያስቀመጥኩላችሁ ከላይ እደግ አሜን አትልም? አልሐምዱሊላህ። ከዚህ በላይ ግን ቀንድ አታበቅልም። አማርኛ ራሱ እና ቤተሰብ ለማንኛውም ሳስ ማለት ይሄ ነው። ከዚህ ቤት ታውቃላችሁ። ቲክቶክ ላይ እንግዲህ ገብታችሁ ታያችሁ ነው። ባለፈው ያሳያችሁ ቪዲዮ እሱ ነው ማለት ነው። ለማንኛውም ቤተሰብ ሰብስክራይብ እያደረጋችሁላችሁም ቪዲዮአችንን ቼክ እያደረጋችሁልን ሼር እያደረጋችሁ ወዳል ጠጣው ቡና ጠጣለስ ቡና እስኪ ቡናና ማኪያቶ ችግር የለውም እንግባ ካሜራማን አንተም ተዘጣ። እሺ ካሜራማን አንድ ቡና ነው ፈልገው ቡና ሁለት አንድ ማኪያቶ። ኧረ ማኪያቶ አድርጊልኝ ነው እንዴ? ማኪያቶን ተባኪያቶ ሁለት ማኪያቶ አንድ ቡና ማኪያቶ ነው። አንተ ካሜራ ላይ ነገር አትይም። ባይ ዘ ዌይ ምረዳው ኪዶ ይባላል። በጣም ብዙ ነገር እንትን ብለናል። ጸጉሩ ማስቆርጠር ነው ባለፈው ኪዶ ባይ ዘ ዌይ በሱ ቪዲዮም ኪዶ ስንት ነው ያንታቋችሁ? ኪዶ 22 ኪሎ 21 የማርያም ልጅ በጣም ወዳችኋለሁ ብሏል። ኪዶም እንግዲህ በጣም ነው የምንወዳችሁ የምናከብራችሁ። ፋሚሊያስ ሰላም ሁኑልን።